ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ አገኘው ተሻገር፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ በዚህ ታላቅ ቀን አድሬስ ቢደረጉ ለሁለንተናዊ ሀገራዊ ግንባታ ጠቃሚ ስለሆነ 90 ዓመታት ስናሳልፍ አሁን ባሉ አመራሮች ብቻ ሳይሆን እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱንም አድሬስ ማድረግ፣ እነዚህ ቺፍ ኦፍ ስታፎች ላለፉት 30 ዓመታት ሁለት ሌላ ቺፍ ኦፍ ስታፎች ሲታከሉበት የኢትዮጵያን ቁመና አሁን ወዳለበት ደረጃ እንዲደርስ በየዘመናቸው የራሳቸውን አስተዋጽኦ አድርገው ያለፉ በመሆኑ በጋራ ተሰባስበን እንዲህ ባለው ሁኔታ 9-10 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ። ላለፉት 9-10 ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ይህ ተቋም አሁን ያለበትን ቁመና እንዲይዝ በየዘመናቱ መንግስታት የሰሯቸው ድምር ስራ ውጤት መሆኑን አምነን አሁን ያለበት ደረጃ ላለፉት 90 ዓመታት ካለበት ደረጃ ከፍ ያለው የላቀ ብቃት የያዘበት ጊዜ ነው ብለን በድፍረት መናገር ይቻላል። ክቡራትና ክቡራን፣ የኢትዮጵያ ጥቅም የኢትዮጵያን ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጪ ሌላ ማንም ሰው ግዴታ የለበትም። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፍቃድ ድጋፍ ይሆናል። ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ በቀዳሚነት ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም። ኢትዮጵያም ያለኛ ልጆች የላትም። እናት በደከመችበት፣ በደህየችበት፣ በተቸገረችበት ጊዜ አንዳንዶቻችን ወደ እንጀራ እናቶች ሄደን ሊሆን ይችላል። እንጀራ እናቶች 2-3 ያጎርሳሉ እንጂ እንደ እናት እስከ መጨረሻው አያዛልቁም፣ ይሰለቻሉ። ለዚህም ነው ብዙዎች ተመለሱ እየተባሉ ያሉት። እናት በከፍታ፣ እናት በዝቅታ፣ እናትነት ልጆቿን ስለማትተው የኢትዮጵያ ልጆች መተኪያ የሌላት ሀገር መሆኗን ተገንዝበን በጋራ በመደመር እንደ ትናንትኖቹ ጀግኖች የኢትዮጵያን ጽናትና ልዕልና ማረጋገጥ ከሁላችን የሚጠበቅ ይሆናል።